ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን የክብር ስጦታ ለአንጋፋው የጥበብ ሰው ለጋሽ ሰለሞን ተበረከተ። ተፈናቃዮቹን ለፖለቲካ መጠቀሚያነት እያዋለ ነው ተባለ። በወላይታ ሶዶ ከተማ የ14 ዓመት ታዳጊ በሞተር ሳይክል ሸኝሻለሁ ብሎ ወስዶ ያስገድዶ መደፈር ወንጀል የፈጸመው የጸጥታ አካል በእስር ተቀጣ። የሚሉት የሰዓቱ አርዕስተ ዜናዎቻችን ናቸው። ሌሎችም ዜናዎችን አካተናል፣ በዝርዝር እንመለከታቸዋለን። የክብር ስጦታ ለአንጋፋው የጥበብ ሰው ለጋሽ ሰለሞን ተበረከተ። ላለፉት በርካታ ዓመታት በጥበብ ስራዎቻቸው ሲያዝናኑንና ሲያስተምሩን የቆዩት አንጋፋው አርቲስት ጋሽ ሰለሞን የቤት መኪና ተረከቡ። ወጣቱ ቲክቶከር አዶናይ ጋሽ ሰለሞን ያሉባቸውን የትራንስፖርት ችግር በመመልከት በማህበራዊ ሚዲያ የጀመረው የመኪና ቻሌንጅ ስኬታማ በሆነ መልኩ ተጠናቋል። ለዚህ ጥሪ ፈጣን ምላሽ የሰጠው ብሩክ ሪል ስቴት ቃል በገባው መሰረት የመኪናውን ቁልፍ ለአንጋፋው አርቲስት አስረክበዋል። በምረቃው ስነ ስርዓት ላይ ብሩክ ሪል ስቴት ለጥበብ ሰዎች ያለውን ክብር በተግባር አሳይቷል። ወጣቱ አዶናይ ለታላላቆቹ ያለውን አክብሮትና ተቆርቋሪነት በማሳየቱ ምስጋና ተችሮታል። ጋሽ ሰለሞንም በዚህ ድንገተኛና ደስ የሚል ስጦታ እጅግ መደሰታቸውን ገልጸዋል። ጥበብ ሲከበር ትውልድ ይከበራል። ለብሩክ ሪል ስቴትና ለወጣቱ አዶናይ ምስጋና ይገባቸዋል። ለጋሽ ሰለሞን ደግሞ እንኳን ደስ አለው ይላል የፈጠነ ሚዲያ። ተፈናቃዮቹን ለፖለቲካ መጠቀሚያነት እያዋለ ነው ተባለ። የአደጋ ስጋት ስራ አመራር ኮሚሽን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ህወሓት መሰረታዊ ፍላጎቶችንና የሰብአዊ ቀውሶችን ለፖለቲካ ዓላማ እያዋለ ነው በማለት ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ መሆኑን ገልጸዋል። አክለውም ህወሓት ለተፈናቃዮች ተብሎ ተላከን እርዳታ የዓለምን ትኩረት ለመሳብ ለሚሰራው ድራማና ፕሮፓጋንዳ እየተጠቀሙበት መሆኑን ተናግረዋል። በጉዳዩ ላይ የህወሓት ጽሕፈት ቤት በሰጠው ምላሽ ክሶቹ ነጭ ውሸት ሲል ውድቅ በማድረጉ ከፕሪቶሪያው ስምምነት በፊትም ሆነ በኋላ የንጹሃን ደህንነት የአጀንዳው ዋና ጉዳይ መሆኑን አጽንኦት ሰጥተዋል። በጦርነቱ ምክንያት ህዝቦችን ከቤታቸው ተፈናቅለው በተለያዩ አካባቢዎች ተበታትነው ይገኛሉ። አሁንም ድረስ በስቃይ ውስጥ ናቸው ሲል ጽሕፈት ቤቱ አስታውቋል። በተለይም በ146 የስደተኞች ካምፕ ውስጥ ያሉ ሰዎች ለረሃብ ለበሽታና ለስነ ልቦና ጉዳት ተዳርገዋል ተብሏል። በወላይታ ሶዶ ከተማ የ14 ዓመት ታዳጊ በሞተር ሳይክል ሸኝሻለሁ ብሎ ወስዶ ያስገድዶ መደፈር ወንጀል የፈጸመው የጸጥታ አካል በእስር ተቀጣ። በወላይታ ሶዶ ከተማ አራዳ ምድብ ሴቶችና ህፃናት ልዩ ችሎት አስገድዶ መድፈር ወንጀል የፈጸመውን ግለሰብ በ16 ዓመት ጽኑ እስራት መቅጣቱ ተገልጿል። መስከረም 5 ቀን 2018 ዓ.ም ዕለተ ሰኞ በግምት ከምሽቱ 2 ሰዓት በሚሆንበት በወላይታ ሶዶ ከተማ አስተዳደር በመሃል ከተማ ላይ አጎቷ ቤት በእግር እየመጣች ያለችውን ተከሳሽ በእግርሽ አትሂጂ፣ በሞተር እኔ ያደርስሻለሁ፣ የአጎትሽን ቤት እኔ ያውቀዋለሁ በማለት እንዳታለላት ተገልጿል። በመቀጠልም በሽጉጥ አስፈራርቶ ወደ ድዳዬ ፔንሲዮን በማስገባት የአስገድዶ መድፈር ጥቃት መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። በከሳሽ አቃቤ ሕግና በተከሳሽ ዋና ሳጅን አሸናፊ ኦኩሞ መካከል ስላለው የአስገድዶ መድፈር ወንጀል ክስ ጉዳይ በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ አስተዳደር የአራዳ ምድብ ሴቶችና ህፃናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ነው ሲል ገልጿል። ተከሳሹ ጥፋተኛ የተባለበት የኢፌድሪ ወንጀል ህግ አንቀጽ 620 ንዑስ አንቀጽ 2 ስር የተደነገገው ሲሆን ወንጀሉ የተፈጸመው በሌሊት በመሆኑ አንድ የቅጣት ማክበጃና እንዲሁም ግለሰቡ የፖሊስ አባል ሆኖ በተቃራኒው ለወንጀል አድራጊ ሆኖ በመገኘት ተይዞ ውሳኔ እንዲሰጥ አቃቤ ሕግ በጠየቀው መሰረት
መሰረት ፍርድ ቤቱ ግራና ቀኙን በመመልከት ውሳኔ አስተላልፏል። በዚህ መሰረት አራዳ ምድብ ችሎት ተከሳሹ በተከሰሰበት አስገድዶ መድፈር ወንጀል ጥፋተኛ መሆኑን አቃቢ ሕግ ባቀረበው በሰውና በሰነድ ማስረጃ ተረጋግጧል። በዚህም ፍርድ ቤቱ ተከሳሽ አሸናፊ ኦክሞ በ16 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። የፈጠነ ሚዲያ ቤተሰቦች በመከታተል ላይ የምትገኙት ከፈጠነ ሚዲያ የሚተላለፈውን የሰዓቱን ዜና ነው። የጫት እርሻ ውስጥ እየገባ ሲሰርቅ ለምን ትሰርቀኛለህ በማለት ለመከላከል የሞከሩትን ግለሰብ የገደለው ተከሳሽ በእስራት ተቀጣ። አቶ አስናቀ ንጉሴ ነዋሪነታቸው በባሌ ዞን ጎቤ ቄቁ ቀበሌ ነዋሪ ሲሆኑ የበርካታ ልጆች አባት ናቸው። በስራቸውም ተወዳዳሪ የሌላቸውና በርበሬና በጫት ምርትም ደህና ገቢ እንዳላቸው የባሌ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ባለሙያ ዋና ሳጅን ጎሳ ስንታየው ተናግረዋል። ካላቸው የጫት እርሻ ምርት ደህና ገቢ የሚያስገኝላቸውን አንዳንዴ በማያውቁ ግለሰቦች ጫታቸው እየተነቀለ የሚሰረቅና እየተበላሸ በመሆኑ ሁሌ ጥበቃ ቢያደርጉም ማን እንደሚነቅልና እንደሚሰርቃቸው ሊደርሱበት አልቻሉም። ጥቅምት 7 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ግን ሲጠብቁት የነበረው የጫት ስርቆት በማን እንደሚከናወን የተረዱበትና እጅ ከፍንጅ የያዙበት ቀን ነበር። የአቶ አስናቀ ንጉሴን ጫት ጊዜና ወቅት በተለይ ጠዋት ማለዳ እየተነሳ የጫት እርሻቸው ውስጥ እየገባ እንደ ራሱ ንብረት ውስጥ ገብቶ እየቀጠፈ የሚወስደው አብደላሂ ሐሰን የተባለ የዚያው አካባቢ ልጅ ነበር። አብደላሂ ሐሰን የአቶ አስናቀ ንጉሴን የጫት ምርት ብቻ ሳይሆን የሌሎችንም የእርሻ ማሳ ውስጥ በመግባት ተደጋጋሚ ስርቆት እንደሚፈጽም በማስረጃ ተረጋግጧል። አብደላሂ የአቶ አስናቀን ጫት እየቀጠፈ ሲወስድ አቶ አስናቀ በቀጥታ ለማስጣል ሲሞክሩ አብደላሂ ባዘጋጀውና ደብቆ በያዘው ስለታማ መሳሪያ የተለያዩ የሰውነት ክፍሎቻቸውን 5 ቦታ ወቅቶ ለማምለጥ ሙከራ ሲያደርግ በአካባቢው ሰዎች እገዛ በቁጥጥር ስር ሊውል ችሏል። ፖሊስም የሟች የአቶ አስናቀን አስክሬን በማንሳት ለምርመራ ወደ ሆስፒታል የላከ ሲሆን በአመዲን ቃሲም ላይም አስፈላጊውን የምርመራ ሂደት በአስክሬን የምርመራ ውጤትና በሌሎች ማስረጃዎች በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። እሱን ሲከታተል የቆየው የባሌ ዞን ከፍተኛ ፍርድ ቤት ታህሳስ 13 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አብደላሂ ሐሰን በ19 ዓመት እስራት እንዲቀጣ የወሰነበት መሆኑን ዋና ሳጅን ጎሳ ስንታየው ጨምረው ተናግረዋል። በመጨረሻ ትራምፕ ሐማስን ትጥቅ ካልፈታ ገሃነም ይጠብቀዋል ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ በቅርቡ ትጥቅ ካልፈታ ገሃነም እንደሚጠብቀው በማስጠንቀቅ የጋዛን የሰላም እቅድ በጣም በፍጥነት ምዕራፍ 2 ላይ እንደምንደርስ ተስፋ አደርጋለሁ ብለዋል። ባለ 20 ነጥቡ የሰላም እቅዳቸው ታጣቂው ቡድን ትጥቅ እንዲፈታ ይጠበቃል ሲሉ የአሜሪካው ፕሬዝዳንት ሰኞ ዕለት በፍሎሪዳ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ሲነጋገሩ አስተያየታቸውን ሰጥተዋል። ከኔታንያሁ ጋር ከስብሰባ በኋላ በሰጡት ጋዜጣዊ መግለጫ ላይ እስራኤል በጋዛ ወታደራዊ ኃይሏ እየደረሰባት ያለውን ጥቃት ቢቀጥልም እቅዱ 100% ጠብቃለች ብለዋል። የዩናይትድ ስቴትስ ፕሬዝዳንቱ በተጨማሪ የባላስቲክ ሚሳኤል ወይም የኒውክሌር ጦር መሳሪያ መርሃ ግብሯን እንደገና መገንባት ከጀመረች ሀገራቸው በኢራን ላይ ሌላ ትጥቅ ጥቃት ልትከፍት ትችላለች ብለዋል። ፕሬዝዳንት ትራምፕ ለሰነዘሩ ዛቻ የኢራን ጠቅላይ መሪ ከፍተኛ የፖለቲካ አማካሪ አሊ ሻምሃኒ በኤክስ ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠብጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ አስጠንቅቀዋል። ትራምፕ ባለፈው ዓመት ሰኔ አሜሪካ እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የሀገሪቱ የኒውክሌር ተቋማት ፈራርሰዋል ቢሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ገልጻለች። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች በዚያ በቁ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑ። ጤና ይስጥልን።